ከአፋችን ለማውጣት በጣም የሚከብደው ቃል የትኛው ይመስላችኋል? ኖ ወይንም አይሆንም ወይም እምቢ ማለት ነው። ብዙዎቻችን እነዚህን ቃላት ማውጣት በጣም ቀላል ይመስለናል። ነገር ግን ሳይኮሎጂ እንደዛ አይደለም፣ እንዲያውም በተቃራኒው ነው ይለናል። ኖ አይሆንም እምቢ የሚለውን ቃል በጣም ቻሌንጅ የሚያደርግ ቃል ነው ይለናል። እንዴት እንደሆነ አብረን እናያለን። የማወቅ ደጉ ነው። እኔ ረዴት ነኝ። እስከ መጨረሻው ድረስ አብራችሁ ይሁኑ። ኦኬ ሂርስ ዘ ዲል። አንዳንድ ጊዜ ኖ የሚለው ቃል ፊል ላይክ አን አፒል ባደር፣ በተለይ ደግሞ ሜንታል ስትሬንግዛችን ቴስት በሚደረግበት ሲቹዌሽን ውስጥ። ስለዚህ ራሳችንን ኖ ለማለት ስትሮንግ ነኝ ወይ አማይ ስትሮንግ ኢነፍ ቱ ዲክላይን ብለን ዋንደር የምናደርግ ሰዎች ካለን ብቻችንን አይደለንም። ዛሬ የምነግራችሁን 6 ነገሮች ውስጥ ኖ የሚለውን ቃል ማስተር ካደረጋችሁ 98% በላይ ከሚሆኑ ሰዎች የላቀ ሜንታል ስትሬንግዝ አላችሁ ይላችኋል ሳይኮሎጂ። Yep, you heard me. 98%. በመጀመሪያ ደረጃ ኖ ወይም አይሆንም የሚለው ቃል ሩድነት ወይም ደግሞ አንሶሺየብል መሆን እንዳልሆነ በሚገባ ማወቅ አለብን። ሳይኮሎጂ እንደሚነግረን ከሆነ ምን ያህል ባውንደሪያችንን እንደምናስከብርና ለራሳችን አጠቃላይ ደህንነት ምን ያህል ቫልዩ እንደምንሰጥ የሚያሳይ ነው የሚለን። ስለዚህ እናንተ በዚህ ቃል ምን ያህል ጠንካራ እንደሆናችሁ ለማወቅ ትፈልጋላችሁ? እንደዛ ከሆነ ባክላፕ ሌትስ ዳይቭ ኢን። የመጀመሪያው say no to peer pressure. We all have been there. የኩዮቻችንን ጫና መቃወም። ለምሳሌ የሆነ ፕላን ይወጣል። ያ ፕላን ደግሞ እኛ ላይ ምንም አይነት ቫልዩ ላይ ጨምር ይችላል፣ ከኛ ጋር አላይን የማያደርግ ሊሆን ይችላል፣ ወይም ደግሞ ከኛ ጋር ጨርሶ የማይሄድ ሊሆን ይችላል። ምሳሌ ልስጣችሁ። ለምሳሌ ከግሩፑ መሃል አንዱ ማታ እንውጣና ምሽ ይላችኋል። there's nothing wrong with that plan፣ ግን እናንተ ደግሞ ጠዋት ተነስታችሁ የምታደርጉት ነገር ሊኖር ይችላል። ለየትኛው ነው ቅድሚያ የምትሰጡት? እመኑን አብዛኛዎቻችን ኖ ማለት እንኳን ብንፈልግ የኩዮቻችንን ጫና ግን ዲክላይን ማድረግ ይከብደናል። እሺ ነው የምንለው። ኢቭን ጀጅ የምናደርጋቸው ነገሮች እንኳን ቢሆኑ መልሰን ራሳችንን እናደርጋቸዋለን። ምክንያቱም ጀጅ እንደረጋለን ወይም ደግሞ በቃ እንፈራለን። እነዛን ነገሮች ማሸነፍ ይከብደናል። ስለዚህ ማንፈልገው ቦታ ላይ እንገኛለን ማለት ነው። ግን አንድ ነገር ማወቅ ያለብን ነገር ቢኖር ማለት ነው እንደዚህ አይነት ሲቹዌሽን ላይ ኖ የምንል ከሆነ ሩድ መሆን ማለት አይደለም። ለራሳችን ቅድሚያ መስጠት ማለት ነው። it's about setting boundaries። ይህ ደግሞ የሚያመላክተው ሜንታል ጥንካሬያችንን ነው። ቅድም ካልኳችሁ 98% ከሚሆኑ በላይ የሜንታል ጽናታችንን የሚያሳይ ነገር ነው ማለት ነው። ስለዚህ ኔክስት ታይም ማለት ነው በኩዮቻችሁ የሆነ ፕላን ሲወጣና ያ ፕላን ከእናንተ ጋር አላይን ማያደርግ ከሆነ ሴይ ኖ። ደግሞ ለማትፈልጉት ነገር ኖ የምትሉ ከሆነ ምንም ነገር በህይወታችሁ ላይ እንደማያመልጣችሁ ማወቅ መቻል አለባችሁ። ኖ የምትለውን ቃል ማስተር ማድረግ የግድ ይላል። ኦኬ፣ ሁለተኛው ደግሞ turning down a promotion or opportunity that doesn't align with your goal። ካንተ ጎል ጋራ ምንም የማይስማማ ፕሮሞሽን ወይም እድል ሲመጣ ትቀበላለህ ወይስ ዲክላይን ታደርጋለህ ነው። ምናልባት ይሄ ነገር ትንሽ ካውንተር ኢንቱይቲቭ ሊሆን ይችላል። ምክንያቱም እድልን፣ የስራ እድገትን ኖ ማለት ተገቢ ነው ወይ የሚለውን ነገር ያመጣል ማለት ነው። ግን አንድ ነገር ልንገርህ፣ አንተ የራስህ ቪዥን የምትሮጥበት ጎል ኖሮ ምናልባት ከገንዘብ ዋይዝ ብቻ አይተኸው ማለት ነው እዛ ነገር ውስጥ ብትገባ ከራስ ጋር ያጣላሃል። ምክንያቱም ለራስ ጊዜ የማትሰጥ የስራ እድል ሊሆን ይችላል፣ ሶሻል ላይፍን የሚመታብህ ነገር ሊሆን ይችላል፣ ሌሎች ኢምፖርታንት የሆኑ የግል ህይወትን የሚነካብህ ሊሆን ይችላል። ከዛ የስራ እድገት ወይም እድል የምታገኘው ገንዘብ ብቻ ነው። ነገር ግን ያንተስ ቪዥን ያንተስ ጎል ምንም አላይን የማያደርግ ስራ ውስጥ ከገባህ ደግሞ ያንን ቪዥንህን ቀበርከው ማለት ነው። እዛ ጋር እንዳትደርስ አነቀህ ማለት ነው። at the end of the day ማወቅ ያለብን ነገር ከዚህ ዓለም እንሰናበታለን። ከዚህ ዓለም ስንሰናበት ደግሞ ያከማቸነውን ንብረትና ገንዘብ ይዘን እንደማንሄድ ሁላችንም እናውቃለን። ስለዚህ ለራሳችን ቪዥን ለራሳችን ፐርፐዝ መኖር የለብንም። ያንን ከግምት ውስጥ እናስገባና እንደነዚህ አይነት ሲቹዌሽን ውስጥ ስንሆን ኖ እንላለን ወይስ ደግሞ አክሰፕት እናደርጋለን? ሳይኮሎጂ የሚለን እንደዚህ አይነት ሲቹዌሽን ውስጥ ሆናችሁ ኖ ካላችሁ ምን ያህል ለቪዥናችሁ ዋጋ እንደምትሰጡ ያሳያል ይለናል። ሶስተኛው ደግሞ rejecting the temptation to take the easy way out። ቀላል መንገድን ለመምረጥ ካለው ፈተና መራቅ። አንዳንድ ጊዜ ህይወት ልክ እንደ ኳስ የወረወረ መስሎ ሲሰማን ሾርትከቶችን መምረጥ እንፈልጋለን። ብዙ ውጣ ውረድ ያለው መንገድ
ማተኮር እንተዋለን ማለት ነው። let me paint you a picture ለምሳሌ አንተ ከዚህ በኋላ በላይፌ ላይ ስፖርት ሜጀር ጆርኒ ነው ብለህ ጀመርክ ከዛ በኋላ ደግሞ ጤናማ ምግብ ነው መመገበው ብለህ ወሰንክ ከዛ የሆነ ጊዜ ላይ ብቻህን ሆነ ካርቶን ሙሉ ዶናት መጣልህ አየኸው ጎመጀ አንድ ባይት አልክ ጎረስክ ከዛ ጣፈጠህና ሁለት ባይት አልክ ማን ያውቃል ማንንም አያየኝም ብለህ ደግሞ ካርቶን ሙሉ ልትበላ ትችላለህ ነገር ግን እንደነዚህ አይነት ሲቹዌሽን ላይ ሆነ ኖ ማለት ከቻልክ ለጎልህ እጅግ በጣም የጸናህ ነህ ይልሃል ሳይኮሎጂ እኔ በጣም ቀላል የሆነውን ኤግዛምፕል ነው የነገርኳችሁ እንጂ ጎላችንን የሚያደናቅፉ ብዙ ቴንት የሚያደርጉ ነገሮች በህይወታችን ላይ ይመጣሉ በእንደዚህ አይነት ሲቹዌሽን ላይ ኖ ማለት የምንችል ሰዎች ካለን ሜንታላችን ምን ያህል ጠንካራ እንደሆነና ለጎላችን የጸናን እንደሆነ ያሳየናል it's about setting standards አራተኛው ደግሞ declining an invitation when you have time for yourself ለራሳችሁ ጊዜ በመትፈልጉበት ሰዓት የሚመጣን ኢንቪቴሽን አትቀበሉ በዚህ ዓለም ላይ አንዳንድ ሶሻል ኮሚትመንቶች ላይ ኖ ማለት እጅግ በጣም ታፍ ነው ደሞ አንዳንድ ጊዜ እሺ ማለት ግዴታችን ሁላ ሊመስለን ይችላል ያ ሰው እንዳይቀየመን እንፈራለን ከዛ ሰው ጋር ያለን ግንኙነት እንዳናጣው እንሰጋለን በተለይ ደግሞ አንዳንዶቻችን በጣም የሚያሰጋን አመለጣችሁ የሚባለው ቃል ነው ነገር ግን እንደነዚህ አይነት ሲቹዌሽን ላይ ስትሆኑ እናንተ ምን ላይ ናችሁ ኖ ማለት አለባችሁ ከደከማችሁ ከታመማችሁ የሆነ ነገር ድሬን ካረጋችሁ ለራሳችሁ ነው ቅድሚያ መስጠት ያለባችሁ some might call it antisocial but I call it self care psychology ደግሞ self awareness እና self care ነው ብሎ አስቀምጦታል ሌላው ደግሞ saying no to negativity ላሉታዊ ነገሮች ነው ማለትን መልመድ የግድ ይላል ማለት ነው ይውላችሁ አሉታዊ ነገሮች ልክ እንደ ብላክ ሆል ናቸው አንድ ጊዜ ዘውስጥ ጎትተው ካስቀሩን ሞጫ ቀዳዳው እጅግ በጣም ከባድ ነው የሚሆነው ማለት ነው በዙሪያችን every time complain የሚያደርግ ጓደኛ ሊኖረን ይችላል ወይ ከፋሚሊ ሜምበራችን ውስጥ every time criticize የሚያደርግ ሰው ሊኖር ይችላል ወይ ደግሞ ዘመኑ የሶሻል ሚዲያ ነውና በጣም ኔጌቲቭ ነገር በተሞላ ሜሴጅ ቪዲዮ እየከፈትን ተጠምደን እዛው ልንቀር እንችላለን ለእንደዚህ አይነት ነገር ግን ኖ ማለት ምንችል ሰዎች ካለን ምን ያህል ሜንታላችን ጠንካራ እንደሆነ ሳይኮሎጂ ይነግረናል እንደዚህ አይነት ነገር ላይ በጣም ጊዜ ሰተን የምንመሰጥ ከሆነ ግን አንደኛ ስትሬስ ይወድቅብናል ስትሬስ ደግሞ የጤና እክልን ይዞብን ይመጣል በሽተኞች እንሆናለን ማለት ነው ከኔጌቲቭ ነገሮች መራቅ ደግሞ ፖዚቲቭ ሙዳችንን ቡስት ያደርጋል ጤናችንን ያዳብራል እንዲሁም ላይፍ ስፓናችንን ያረዝመዋል ማለት ነው በዛ ላይ ደግሞ ሜንታል ጤናችንን ብቻ ሳይሆን የምንጠብቀው አጠቃላይ ደህንነታችንን እንጠብቃለን ማለት ነው ስለዚህ ከኔጌቲቭ ነገሮች መራቅና ለኔጌቲቭ ነገሮች ኖ ማለት እጅግ በጣም ጥንካሬያችንን ያሳያል የመጨረሻው ምንድነው saying no to unrealistic expectations ተጨባጭ ለሌለው ተስፋ ወይም ከእውነት ለራቀ ተስፋ እንቢበል እቺ የምንኖርባት ዓለም ብዙ ነገሮችን እያሳደድን እንድናገኝ ፑሽ ታደርገናለች more money more success more like more follower more ያለች ታስጨንቀናለች ማለት ነው አንድ ማወቅ ያለብን ነገር አለ ትልቅ ድሪም ማድረግ ስህተት ነው ማለት አይደለም ነገር ግን ሪያሊስቲክ የሆኑ ተስፋዎችን ሴት ማድረግ በህይወታችን ላይ ደግሞ it's very important as well ይኸውልህ ተጨባጭ የሌላቸው ተስፋዎችን እምቢ ያልክ ማለት ሰነፍ ነህ ማለት አይደለም ነገር ግን አንተ ሊሚትህን ሪኮግናይዝ አድርገሃል ማለት ነው ስቴብል ያደረገ ነገር ላይ ትኩረት ሰጥተሃል ማለት ነው ራስን ተቀብለሃል ያለህን ነገር አውቀሃል ማለት ነው እንዲሁም ደግሞ ለውሳኔ የጸና ሰው ነህ ማለት ነው ሳይኮሎጂ እንደዛ ነው የሚያስቀምጠው ተጨባጭ የሌላቸውን ተስፋዎች ማሳደድ ጊዜን መግደል ማለት ነው ስለዚህ ሁሉ ጊዜ ማስታወስ ያለብህ ነገር ቢኖር ሁሉንም ነገር ማድረግ ግዴታ እንዳልሆነና ባውንደሪ ለህይወት ማበጀት እንዳለብህ እንዲሁም ደግሞ ቅድሚያ መስጠት ያለብህ ላንተ ለህይወት ማተር የሚያደርገው ነገር ላይ ብቻ እንደሆነ መገንዘብ ይኖርብሃል ያ ደግሞ ሜንታል ጥንካሬን ይጠይቃል ይኸውልህ ያንተ ሜንታል ጥንካሬና ደህንነት ከሰዎች ኤክስፔክት ከሚያደርጉበት ነገር ይበልጣል ስለዚህ ኖ የሚለውን ቃል በህይወታችን ማስተር ማድረግ የግድ ይለናል ማለት ነው ይህንን ቃል የምንለማመደው ደግሞ ከማንም ጋር ለመፎካከር አይደለም ወይንም ደግሞ አመፀኞች ለመሆን አይደለም ነገር ግን ራሳችንን ለማጠንከር ለራሳችን ያለንን ክብር ለመጨመርና ቅድሚያ ለራሳችን መስጠት ያለብንን ነገር ቅድሚያ መስጠት እንድንችል ነው ማለት ነው so next time እንደነዚህ አይነት ሲቹዌሽን ውስጥ በህይወት ከመጣ እንደ ቴስት ወሰዱትና
ቆም ብላችሁ ይሄ ነገር ከፐርፐዜ ጋር ይሄዳል እውነት የምፈልገው ነገር ነው ብላችሁ አስቡ ካልሆነ ኖ በሉ ይሄንን በመታደርጉበት ሰዓት ሜንታል ጥንካሬያችሁን ያሳደጋችሁ ትሄዳላችሁ ይሄንን ነገር እየነገርኳችሁ ጭንቅላታችሁን እየነቀነቃችሁ የምታዳምጡኝ ሰዎች በዚህ መርህ ለመጓዝ የፈቀዳችሁ ሰዎች ናችሁ ማለት ነው ምንም ነገር እንዳትፈሩ ኖ በሉ ኖ ምትሉት ደግሞ ከናንተ ፐርፐዝ ጋር ከማይሄድ ለህይወታችሁ ቫልዩ አድ ለማያደርግ ነገር ነው ማለት ነው ደግሞ ማስታወስ ያለባችሁ ኖ ስትሉ 98% ከሚሆኑ ሰዎች በላይ የላቀ ሜንታል ጥንካሬ እንዳላችሁ ነው ልክ እንደዚህ አይነት ሲቹዌሽን ሲገጥማችሁ ኖ በምትሉበት ሰዓት ያንን ሞመንት ሴሌብሬት አድርጉት ይሄንን ቪዲዮ ከወደዳችሁት ላይክ ሼር ሰብስክራይብ አድርጉ በሌላ ቪዲዮ መጣለው እስከዛው ድረስ ቻው